ዶሮ ሊንከን። በአንድ ወቅት በእርሻ አካባቢ የምትኖር ዶሮ ሊንከን የምትባል ትንሽ ዶሮ ነበረች። ዶሮ ሊንከን ሁልጊዜ ዙሪያዋን ትመለከታለች። የማወቅ ጉጉቷም ትልቅ ነው። ነገር ግን በጣም ትፈራለች። አንድ ቀን ጠዋት ዶሮ ሊንከን ቁርሷን ፍለጋ የበቆሎ ማሳ ውስጥ እየተዘዋወረች ሳለች ራሷ ላይ የሆነ ነገር ወደቀባት። እሷም ኦ ሰማይ እየወደቀ ነው፣ ይህንን ለንጉሱ መንገር አለብኝ በማለት እየሮጠች ሳለች በመንገዷ ላይ ዳክዬ ሉክን አገኘቻት። ዳክዬ ሉክ እንደዚህ እየሮጥሽ የምትሄጂው ወዴት ነው ብላ ጠየቀቻት። ዶሮ ሊንከን ተቆጣችና ሰማይ እየወደቀ ነው፣ ስለዚህ ለንጉሱ ለመንገር እየሄድኩ ነው፣ ተከተይኝ አለቻት። ዳክዬ እንደዛ ከሆነማ እኔም አብሬሽ ልምጣ በማለት አብረው ሮጡ። በመንገዳቸውም ዝሆንን አገኙት። እሱም ወዴት እየሄዳችሁ ነው ብሎ ጠየቃቸው። ዶሮ ሊንከን ሰማይ እየወደቀ ነው፣ ስለዚህ ለንጉሱ ማሳወቅ ስላለብን ወደዛ እየሄድን ነው ብላ መለሰችለት። እሱም እንደዛ ከሆነማ እኔም አብሬያችሁ እመጣለሁ በማለት ተከተላቸው። በመጨረሻም ኩሬው አጠገብ ኤሊን አገኟት። ኤሊም በመደናገጥና ግራ በመጋባት የምን ጥድፊያ ነው አለች። ዶሮ ሊንከን እየጮኸች ሰማዩ እየወደቀ ነው፣ ስለዚህ ለንጉሱ ለመንገር እየሄድን ነው አለች። እሷም ሰማይ እንዲወድቅማ አልፈቅድም፣ እኔም አብሬያችሁ እመጣለሁ በማለት ተከተለቻቸው። አራት ሆነው ወደ ንጉሱ ቤት እየሄዱ ሳሉ ተንኮለኛው ቀይ ቀበሮ ከቁጥቋጦ ውስጥ ወጣና ወዴት እየሄዳችሁ ነው አለ መልካም መስሎ። እነሱም ወደ ንጉሱ ቤት እየሄድን ነው አሉ። ቀበሮም እኔ አቋራጭ መንገድ እጠቁማችኋለሁ አላቸው። እነ ዶሮ ሊንከን ስለደከማቸው እሺ ውሰደን አሉት። እሱም ወደ ጨለማ ጫካ ውስጥ እየወሰዳቸው ሳለ ቀበሮ መንገድ ልጠቁማችሁ ያለን አስቦልን ሳይሆን በዚህ ምሽት ቁጥቋጦ ውስጥ አስገብቶ ሊበላን ስለፈለገ ነው። እስቲ ሰማዩን ተመልከቱት፣ አዲስ ነገር የለም። ሰማይ እየወደቀ ከሆነ ጨረቃ እንዴት ብርሃን መስጠት ቻለች? ሁሉም ቀና ብለው ሰማዩን ተመለከቱ። ሰማዩም እንደተለመደ ነው አሉ። ዶሮ ሊንከን ጎንበስ ብላ ከመሬት ላይ በቆሎ እየለቀመች በእፍረት ሳቀችና ኦ ሰማይ እየወደቀ አይደለም፣ በቆሎ ነበር ጭንቅላቴ ላይ የወደቀው በማለት ለጓደኞቿ ስትነግራቸው በጣም ሳቁባት። ተንኮለኛው ቀበሮ የፈለገው ስላልተሳካለት በጣም በመናደድ እየጮኸ ወደ ጫካ ውስጥ ገባ። ዶሮ ሊንከንም ከዛሬ ጀምሮ በትንሽ ነገር አልደነግጥም፣ ከመሮጤ በፊትም ቆም ብዬ አገናዝባለሁ፣ ይቅርታ አድርጉልኝ አለች። እነርሱም ይቅርታዋን ተቀብለው ወደ መንደራቸው ተመለሱ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ለዛሬ እዚህ ላይ አበቃው ልጆችዬ። በሌላ ተረት እስከምንገናኝ ደህና ሁኑ ልጆች፣ ደህና ሁኑ።